በአርሲ ለሊቱን በተሰማ መረጃ የፖሊስ አዛዡ በቁጥጥር ስር መዋሉ ሰምቷል። እንኳን ደስ አላችሁ ኦርቶዶክሳን፣ ህብረታችን አንድነታችን ውጤት እያመጣ ፍሬ እያፈራ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በአርሲ ኦርቶዶክሳውያን ላይ የተፈጸመው ሞት እንዲሁም ደግሞ የተለያዩ ጉዳቶች በተመለከተ በዛሬው ዕለት የሀዘን መግለጫቸውን በመስጠት ጥቃቱን ማውገዛቸውን እየተመለከትን የምንገኘው ጠቅላይ ሚኒስትሩ ከንቲባ አዳነች አቤቤ በአርሲ ሰላም እንዲሰፍን ጥረት እያደረጉ እንደሆነ ተነገረ። አባቶች ፍርሃት በእናንተ አያምርም። እንዴት አይፍሩ? ይህ ህይወት እኮ ያጓጓል። አሁን ደግሞ በደንብ ያጓጓል። 160 170 ሚሊዮን ብር የሚገመት ቤት ውስጥ እየተኖረ ጥይት የግድ ካራኛ አንገት ላይ መምጣት አለበት። እኛ ለማልቀስ የእያንዳንዳችን ደም መፍሰስ አለበት። የቤተ ክርስቲያን ደም ማለት እኮ ይሄ ነው። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በአርሲው ጉዳይ ተመልሼ መጥቻለሁ። እንግዲህ ማምሻውን የተሰሙ በአርሲ የተሰሙ ትንሽ ደስ የሚሉ ነገሮች አሉ። ልፋታችን ጩኸታችን ፍሬ እያፈራ ይገኛል። እንግዲህ እስከ መጨረሻው ደግሞ መታገል አለብን። ምክንያቱም እናፈራው ፍሬ ጠውልጎ ሊቀር ስለሚችል እስከ መጨረሻው ድረስ መጓዝ አለብን ብዬ አስባለሁ። እንግዲህ ጠቅላይ ሚኒስትሩም የተናገሩት ነገር አለ። መሰረት ሚዲያ እንግዲህ የገለጸው ደግሞ ስለ ከንቲባ አዳነች አቤቤም የተገለጹ ነገሮች አሉ። እነዚህ ነገሮችና ሌሎች እንመለከታለን። በተለይ ደግሞ በደንብ የምንወቃቀስበት መርሃ ግብር ነው። እነዚህ ነገሮች አስቃኛችኋለሁ። ዲያቆን ዮርዳኖስም አንድ የተናገረው ነገር አለ። እነዚህና ሌሎችን ነገሮች ማስቃኛችሁ ይሆናል። ከሁሉ በፊት ግን እንደምትመለከቱት እስቲን ቪዲዮ ይት አላሁ አክበር አላሁ አክበር። ኢንሻአላህ አሁን መስቀል ይቆረጣል። መስቀል እሺ ሹሪያቱ السلام عليكم ورحمة الله وبركاته. أمكم وجده أمس مسكلك تجمر مسكلي ساتيا عدا يمكن ሲነግራት ይምከን ያ ረብ። እንዳያችሁት ነው። በጣም እጅግ በጣም ያሳዝናል። እንግዲህ እነዚህ ህፃናቶች ምንም የማያውቁ ህፃናቶች ከሰብስቦ ካንገታችሁ መስቀሉን ትበጥሳላችሁ እያሉ እንግዲህ የተረፉት ናቸው። አሁን በጣም እየተዘዋወረ ብንመለከተው ከጥቃቱ ከአርሲው ጥቃት የተረፉትን አካላቶች ሴቶችንና ህፃናቶችን እንዲህ ነው እያደረጉ ያሉት። ይሄ በጣም የሚያሳዝን ነገር ነው። በዚህ አይነት ሃይማኖትን መቀበል ራሱ አሁን የኛን ሃይማኖት ተቀበሉ ተቀላቀሉ ብላችሁ ትናገራላችሁ። ያውም ነፍስ ያወቀ ሰው በደንብ ራሱን ያልቻለ ህፃናትን ጭምር አስገድዶ ትሞታላችሁ ትገደላላችሁ በሚል እኮ ነው። በጣም ያሳዝናል። እሺ ወደ አርሲው ጉዳይ እንለፍ። ምንድነው በአርሲው ማምሻውን የሰማነው? በአርሲ ለሊቱን በተሰማ መረጃ የፖሊስ አዛዡ በቁጥጥር ስር መዋሉ ሰምቷል። በርካታ የኦርቶዶክስ እምነት ተከታዮች በተገደሉበት በአሰኮ ወረዳም የወረዳው ፖሊስ አዛዥ የነበሩት አቶ አባቡ አብደላም በቁጥጥር ስር መዋላቸውን ኤልያስ መሰረት የዘገበ ሲሆንም አዩዛ በሻም ታዲያ ዝርዝር መረጃውን አጋርቷል። በዚህም ታዲያም ከወረዳው ፖሊስ አዛዥ በተጨማሪም የአሰኮ ወረዳ የሰላምና ጸጥታ ኃላፊው አሁን ላይ በቁጥጥር ስር ሊውሉ ሲሉ ከአካባቢው መሰወራቸው ተገልጿል። በምስራቅ አርሲ ባለፉት ጊዜያት በርካታ ግድያዎች መፈጸማቸው ይታወቃል። አሁን ላይ በአንጻራዊ አካባቢው መረጋጋቱንም ተሰምቷል። እንኳን ደስ አላችሁ ኦርቶዶክሳን፣ ህብረታችን አንድነታችን ውጤት እያመጣ ፍሬ እያፈራ ነው። የአርሲ የወረዳው የፖሊስ አዛዥ በቁጥጥር ስር እንደዋለ ኦርቶዶክሳውያን ባለማህተቦች መረጃውን በውስጥ አድርሰውኛል። ሌሎችም የሚፈለጉ አካላቶች አሉ። እንግዲህ ራሳቸውን ለጊዜውም ቢሆን ሰውረዋል። መንግስት ይህንን ነው መስራት ያለበት። ለሰዎች እርስ በርስ ግጭት ምክንያት የሆኑ የመንግስት ባለስልጣናትን በቁጥጥር ስር አውሎ በህግ እንዲጠየቁ ማድረግ አለበት። እንደዛ ካደረገ ሰዎች በሰላም ወጥተው መግባት ይችላሉ። ቤተ እምነታቸው ላይ በነፃነት ማምለክ ይችላሉ። ሀገር ሰላም መሆን ትችላለች። ግን እርስ በራስ ጦርነት እንዲፈጠር እርስ በራስ እንድንባላ የሚያደርጉን የመንግስት ባለስልጣናቶች ዝም በተባሉ ቁጥር ሀገር እንደ ሀገር መቀጠል አትችልም። ቅድስት ቤተክርስቲያን የእምነት ተቋማቶቻችን ይፈርሳሉ፣ ይወድማሉ። እርስ በራሳችን እንባላለን። እርስ በራሳችን ነው የምንጨራረሰውና መንግስት ይህንን ተመልክቶ ይህንን በማድረጉ እጅግ በጣም ደስ ብሎኛል። አሁንም ብዙ ስራዎች ይቀራሉ። ለ4 እና ለ5 ዓመታት ነው በአርሲ ኦርቶዶክሳውያን ሲገደሉ ሲታረዱ የነበረው። ስለዚህ አሁን ለአንዴና ለመጨረሻ ጊዜ ማብቂያው ዘመን የደረሰ ይመስላል። እግዚአብሔርም የተመለከተን ነው የሚመስለኝ። ይሄ ጥሩ ጅማሮ ነው፣ ግን ይቀራል። በዘዌ አርሲ በርካታ ጊዜ ወገኖቻችን ተጎድተዋል፣ ሞተዋል አይደል?
በዚህ ዓመት እንኳን ስንት ጊዜ እንደሆነ ማሰብ ወደኋላ መለስ ብንል በየወሩ በየጊዜው የሞቱ አካላቶች በጅምላ የተቀበሩ ሁሉ አሉና እንዲህ አይነት ነገሮች ሲደረጉ አልተመለከትንም። አሁን ግን ከሀገር ሀገር በህብረት መጫዋችን በህብረት ድምጽ መሆናችን ዋጋ እያመጣው ይገኛል ብዬ አስባለሁ። ይህን ጩኸታችን ደግሞ ፖሊሶቹ ተያዙ እንደዚህ ተደረጉ በሚል ተልካሻ ሐሳብ ከተውነውና መሬት በቃ መፍትሄ ሊወሰድ ነው ካልነው ደግሞ የባሰ ይከስታልና እስከመጨረሻው ድረስ ይህንን ማድረግ አለብን ብዬ አስባለሁ። ይሄ እንደኔ መልካም ነው። ህግ ፍትህ ስንል እኮ ገዳዮቻችን አስገዳዮቻችን ይያዙ ይጠየቁ በህግ አግባብነት ፍትህ ይሰጠን ነው እያልን ያለነው እንጂ እንደሌሎቹ እንግደል አይደለም። ከዚህ በኋላ ግን ምን ማድረግ አለብን ስንገደልም ቆመን ነው ማየት ያለብን የሚሉ ነገሮችን ነው እየተነጋገርን ያለነው። ስለዚህ ይሄ መልካም ነው ብዬ አስባለሁ እውነት ከሆነና ትክክለኛ ውሳኔ የሚሰጥ ከሆነ። ይሄን ተከትሎ እንግዲህ ትላንትና ጠቅላይ ሚኒስትሩም ከንቲባ አዳነች አቤቤም ያደረጉት ነገር አለ። ጠቅላይ ሚኒስትሩም የተናገሩት ነገር አለ። ጠቅላይ ሚኒስትር ዶክተር አብይ አህመድ በአርሲ ኦርቶዶክሳውያን ላይ የተፈጸመው ሞት እንዲሁም ደግሞ የተለያዩ ጉዳቶች በተመለከተ በዛሬው ዕለት የሀዘን መግለጫቸውን በመስጠት ጥቃቱን ማውገዛቸውን እየተመለከትን የምንገኘው ጠቅላይ ሚኒስትሩ ዘለግ ባለው መግለጫቸው ላይም በአርሲ ዞን በኦነግ ሸኔ አማጺ ቡድን በተለይም ደግሞ በሃይማኖት ተቋማት ውስጥ ኢላማ ተደርገው ህይወታቸውን ላጡ ወዳጅ ዘመዶቻቸውን ላጡ እንዲሁም በተጨማሪ የአካል ጉዳት ለደረሰባቸውና ሀብተ ንብረታቸውን ላጡ ወገኖች በኢትዮጵያ መንግስት ስም መጽናናትን ይመኛል ሲሉ ነው በዛሬው ዕለት መግለጫቸውን እያወጡ የሚገኙት። ጠቅላይ ሚኒስትሩ ከሰሞኑ እጅግ በጣም መነጋገሪያ ነበረና በርካታ ሰዎች ድምጻቸውን ሲሰጡና ፍትህ ሲጠይቁበት ለነበረው በአርሲ ዞን እንዲሁም ደግሞ በኦርቶዶክሳውያን ላይ የተፈጸመውን ጥቃት በተመለከተ ሀዘን መግለጫቸውን ገልጸው ጥቃቱን ማውገዛቸው ነው በዛሬው ዕለት እየተመለከትን የምንገኘው። በዚህ ጉዳይ ላይ ሀሳብ ካላችሁ ኮሜንት ላይ አጋሩኝ። ከንቲባ አዳነች አቤቤ በአርሲ ሰላም እንዲሰፍን ጥረት እያደረጉ እንደሆነ ተነገረ። ዓለም አቀፍ ጋዜጠኛ የሆነው ኤልያስ መሰረት አሰባሰብኩ ባለው መረጃ መሰረት ክብርት ከንቲባዋ በአርሲ አሰኮ ወረዳ ከወረዳው አስተዳዳሪ አቶ ገቢ ገልቹ ጋር በመሆን የህዝቡን ሰላም ለማስጠበቅ ጥረት እያደረጉ ነው ሲል ምስክርነቱን ሰጥቷል። በዚህም አሁን ላይ አንጻራዊ ሰላም አለ ብሏል። ሁሉም መረጃ ለሚዲያ ፍጆታ አይውልም ያለው ጋዜጠኛው ከንቲባዋ ላደረጉት ጥረት ምስጋናውንም አቅርቧል። እንደኔ እንግዲህ መልካም ጅማሮ ነው ብዬ አስባለሁ። ሌላውን ውስጡን እግዚአብሔር ያውቀዋል። ግን እንዳልኳችሁ ቅድምም እንዳነሳሁት በየትኛውም አጋጣሚ ጠቅላይ ሚኒስትሩ ስለ አርሲ ጉዳይ ሲናገሩ ሰምተንም አናውቅም። አሁን ግን ይህን እንዲህ አይነት ነገሮች መካሄዳቸው መልካም ነው ብዬ አስባለሁ። የተሰጠው ሽፋን የተደረገው ነገር ጥሩም ባይሆን ምርጫውን ለማደናቀፍ የተለያዩ ነገሮችን ለማድረግ የሚሉ ነገሮች አያሳምነኝም። ምክንያቱም 8 ዓመት ሙሉ ነው በአርሲ ኦርቶዶክሳውያን ሲጨፈጨፉ የነበሩት በሃይማኖታቸው ምክንያት ማለት ነውና እነዚህንም መረር አድርጎ ዋጥ አድርጎ መቀበል አለብን ብዬ አስባለሁ። ከንቲባዋም እንግዲህ መሰረት ሚዲያ ነው የገለጸው መመስገን ያለበትን አካል በሚሰራው በዕለቱ ስራ እናመሰግነዋለን። ይህንንም መረጃ ከስር እንደውም ሲያጋልጥ የነበረው መሰረት ሚዲያ ነው። በይፋዊ የፌስቡክ ገጹ ላይ ገብታችሁ ማንበብ ትችላላችሁ። ጥሩ አድርጎ እንግዲህ መመስገን ያለባቸውን ማመስገን አለብን። ሌሎች ደግሞ ማይሆኑ ስራዎች እየተሰሩ እንደሆነ ዶክመንታሪዎች እየተሰሩ እንደሆነ ሽፋን ለመስጠት በርካታ መንገዶች ለመሄድ የሚሞክሩ አካላቶችም አሉ። እነዚህ ከድርጊታቸው እንዲታቀቡ ከንቲባዋ ግን አሁን እያደረጉት ያለው ነገር ጥሩ ነው የሚሉ ነገሮች ተነስተዋልና ከተባበርን አንድ ከሆንን ከተደራጀን ፍሬ እናፈራለን። በሀገራችን ላይ መሰደድ የለብንም። በሀገራችን ላይ መገፋት የለብንም። ኦርቶዶክስ ለዚች ሀገር ክብር ናት። ኦርቶዶክስ ለዚች ሀገር ዋልታ ማገር ምሰሶ ናት። ይቺ ሀገር ለመቆሟ ህልውናዋ ኦርቶዶክስ ተዋሕዶ ናት። ስለዚህ አትክፉን አትንኩን እያልን መጫው አለብን። አንድ መሆን አለብን። ሊገለ የመጣን ተቀምጠ ናግደለኝ ማለት ይሄ ጽድቅ አይደለም። እሺ መከላከል ያስፈልጋል። ራሳችንን በምን አይነት መልኩ ነው መደራጀት ያለብን የሚሉ ነገሮችን አሁን የተለያዩ መምህራን የተለያዩ አባቶች እየሰሩበት ነው። በደንብ ወደፊት የምንነጋገረው ይሆናልና በየዕለቱ ያሉ ነገሮችን ግን ፍሬ ላይ ያፈሩ ምንፈልገው ፍትህ እያልን ነው። የመንግስት አካላት ነገሩን ትኩረት እንዲሰጡት ነገሩን ህዝቡንም ለማስደሰት ይሁን ህዝቡንም ለማረጋጋት ይሁን የሚሰጡ መግለጫዎች ራሱ መልካም ናቸው ብዬ አስባለሁ። ጅማሬዎቻችን ፍሬ መንገድ ጀምረዋል ማለት ነው። ስለዚህ እነዚህን ነገሮች ማድረግ አለብን ብዬ አስባለሁ። ወደ ወቀሳው እንለፍ። ቤታችንን በደንብ ልንወቃቀስ በደንብ ልንነጋገር ስለሚያስፈልግ ማለት ነው። ከዛ በፊት ግን 2 ቪዲዮዎችን ላሳያችሁ። ቀኑን ሙሉ እንገደላለን፣ እንደሚታረዱ በጎችም ተቆጠርን እንዳለ መጽሐፍ
አንዴ በአሰቦት አንዴ በዝቋላ በአርሲ በተደጋጋሚ ሁል ጊዜ እንታረዳለንና ራሔልን የሰማህ እግዚአብሔር በአርሲ ያሉትን በዝቋላ ያሉትን በአሰቦት ያሉትን የአባቶቻችንን እንባ ሰምተህ እባክህ ፍረድልን። ፍትህ ለአርሲ ኦርቶዶክሳውያን። አንድ አባባል አለ በኢትዮጵያኖች የተለመደ የሴት ልጅ የሚባል ነገር። ሰላም እንዴት አመሻችሁ የቲክቶክ ቤተሰቦች። እኔ በጣም ነው ግራ እየገባኝ ያለው ጠቅላላ አሁን ወጣችሁ የምታወሩት ቲክቶከሮች ጠቅላላ ስለዚህ ኮንሰርት ነው የምታወሩት። የኛ አጀንዳ መሆን ያለበት ይሄ ኮንሰርት ነው ወይ? ይሄ ኮንሰርት ተዘጋጀ አልተዘጋጀ፣ ታደለ ሮባ ጨፈረ፣ ሳሚዳን ጨፈረ አልጨፈረ ነው ወይ የኛ አጀንዳ መሆን ያለበት? የኛ አጀንዳ መሆን ያለበት እኮ መጠየቅ ያለብን እኮ ትናንትና ካሴታቸውን ሲሸጡልን የነበሩት ስብከታቸውን በሲዲ ያርጉ ሲያመጡ ስንገዛቸው የነበሩት 2 ሰዓት ሙሉ ታቦት አቁሞ ሲለምኑ የነበሩት በኮሚሽን እናቃለን። እንደዛ ያረጋቸው ህዝብ እየታረደ መሆኑን እያወቁ ዝም ያሉትን ቤተ ክህነት ላይ ያሉትን በየቦታው ያሉትን ሰባኪዎቻችንን ዘማሪዎቻችንን እነሱ ነው የታላችሁ አባቶቻችንን ነው የታላችሁ ማለት የነበረብን። አሁን እናንተ የሚያስጨንቃችሁ ኮንሰርት ምን አገባ? ለምን ወሩን ሙሉ ሲጨፍር አይከርም? መብቱ ነው እሱ። አይምሮ የፈቀደውን ነገር የማድረግ አንተ ግን ይመለከተኛል ብለህ ያልከውን ሰው መጠየቅ ሲገባ በማይሆን ነገር ውስጥ አጀንዳ እየተሰጠ በተሰጠ አጀንዳ ጠቅላላ እየፈሰስክ ጊዜን ታጠፋለህ። አንድ አባባል አለ በኢትዮጵያኖች የተለመደ የሴት ልጅ የሚባል ነገር። የሴት ልጅ ማለት ያው ሁላችሁም ታውቁታላችሁ፣ አባወራ የሌለበት ወንድ የሌለበት ማንም መጥቶ የሚደፍረው ቤት ማለት ነው አባባሉ። እና እኛ እየሆንን ያለነው አሁን እንደዛ ነው። አባቶች እያሉን አባት እንደሌለን ትልልቅ የምናከብራቸው እያሉ እንደሌሉ ድምጻቸውን ያጠፉ። እንደው አንድ ነገር በዚህ ሰዓት ምን እየተሰማችሁ እንደሆነ ብናቅ ደስ ይለኝ ነበር። በምን አይነት ሁኔታ ውስጥ እንደሆናችሁ ብናቅ ማለት ነው። እና መድኃኔዓለም የራሔልን እንባ የሰማ አምላክ፣ የባህራንን የሞት ደብዳቤ ወደ ህይወት የቀየረ አምላክ እነዚህ ለተጨነቁ ነፍሶች ይድረስላችሁ እንጂ በምድር ዓለም የምትላችሁ አባቶች የላችሁ፣ ሰባኪያን የላችሁ። ትናንትና በኮሚሽን እየለቃቀምክ ስትሪ ነበር ከቲክቶከር ጠቅላላ። የት ነው ያለው? አክሱም ላሊበላ በየገዳማቱ ስመዘብር የነበርከው ቲክቶከር ጠቅላላ የት ነው ያለው? መቼ ነው የምትናገረው? መቼ ነው የምትወጣው? እኛ መጠየቅ ያለብን አባቶቻችን የት ናችሁ ማለት ነው ያለብን እንጂ የሳሚዳን ጭፈራ የታደለ ሮባ ጭፈራ ሊያስጨንቀን አይገባም። ለምን ወሩ ሙሉ ሲጨፈር አይከርም? ምን አገባ? እና መድኃኔዓለም ብቻ ልቦና ይስጠን፣ እሱ ይድረስላቸው። የጭንቅ አማላጇ ወላዲተ አምላክ ቅድስት ድንግል ማርያም ትድረስላችሁ። እንግዲህ በያላችሁበት እኛ የምንደርስበት ቦታ አይደለም። እኛ በጸሎታችን አሁን የሚያስፈልገን እናንተ በጸሎታችን ማሰብ ነው። የተጨነቃችሁትን በየገጠሩ ያላችሁትን መድኃኔዓለም እሱ መጽናኛውን ቃል ይላክላችሁ። ለሞታችሁትን አጸደ ገነትን ያወርስልን። ላላችሁት ተጨነቃችሁ ጠቅላላ መድኃኔዓለም እሱ ይድረስላችሁ እንጂ በቃ ምንም እንደሌለ ነው ይገባኝ አለሁላችሁ። ሰው እንደሌለ ነው እየገባኝ ያለው። የነ ሄኖክ ኃይሌ ማህበር ጃንደረቦች ምን መሰላችሁ የሚያደርጉት? ቤተክርስቲያን በሰላማዋ ጊዜ መጡና ነጠላቸውን በዚችም ጣል አድርገው መልአክ መስለው ጧፋቸውንም ይዘው ቤተክርስቲያንን አንተውም ከቶ እያሉ መልክ ይሰሩብናል። መልክ ማለት ነው።
ከዛ ቤተክርስቲያን መከራው ስትወርቅ ችግሩ ስትገባ የቤተክርስቲያን ልጆች ስለ እምነታቸው አንገታቸውን እንደ በግ ሲታረዱ አብያተ ክርስቲያናት ሲወድሙ ሲቃጠሉ እነዚህ አካላቶች የት እንዳሉ ራሱ አታውቅም። ሲጀመር ጃንደረባው የሚባል ማህበር አለን ብለህ ትጠይቃለህ፣ ትረሳቸዋለህ። እንደው በአርሲ እግዚአብሔር አምላክ ፈቅዶ ሰላምን ያምጣና ስለነዚህ አካላቶች በደንብ አድርጌ እመለስበታለሁ። የተመለከታችሁትን ነው። ቀሲሱን እንግዲህ ታውቋቸዋላችሁ። ደጅ ጠን ነው የሚለው ዝማሬያቸው ቀሲስ እንግዳ ወርቅ እናመሰግናለን። አሁን እንግዲህ ዛሬ በአዲስ አበባ ስቴዲየም አርሰናል ከ22 ዓመት ዋንጫ ከበላ በኋላ ተብሎ የተዘጋጀ ዳንኪራ አለ። ወደዛ አንሄድም። ነገር ግን የቤታችንን መምህራኖች መናገር እፈልጋለሁ። የቤታችን መምህራኖች፣ ዘማሪያን፣ ሰባኪያን፣ ካህናት እውቅና ያገኛችሁ በዚህች ቤተክርስቲያን ውስጥ ተከብራችሁ የኖራችሁ በዚህ ምዕመናን ላይ የምታወጡትን ካሴት የምታወጡትን ሲዲ እየገዛ ያበለጸጋችሁ ምዕመን ዛሬ ተጎድቶ እንዴት አስቻላችሁ? እንዴት አስቻለን? እንዴት ምንድነው? እኔ ግራም ይገባኝ። እኔ አሁን የውጭውን አካል እንወቅሳለን፣ ዘፋኙን እኮ እንወቅሳለን። ኦልሬዲ ዘፋኝ ነው፣ ዓለማዊ ውስጥ ያለ ሰው እኮ ነው። ቤት ውስጥ ያለው ዘማሪው አለ አይደል እንዴ? ቤተክርስቲያን 2-3 ዘማሪ ነው እንዴ ያለ? በጣም ትላልቅ ዘማሪያን አሉ እኮ አንድ ድምጻቸውን አልሰማንም። በጣም ትላልቅ ሰባኪያን እኮ አሉ አንድ ድምጻቸውን አልሰማንም። በርካታ ካህናት እኮ ቤተክርስቲያን አላት አንድ ድምጽ እንዴ። እኔ ይሄ ነገር በየአብያተ ክርስቲያናቱ ነው እኮ መወገዝ ያለበት። በየአብያተ ክርስቲያናቱ ነው ፍትህ ለኦርቶዶክሳውያን ብሎ መሰጠት ያለበት። አባቶች ካህናት እኮ የሁሉም ጠባቂ የሁሉም የመንጋው እረኞች ናቸው። አይገዳችሁም እንደ ይሄ ነገር? በየክፍለ ሀገሩ አበል እየተከፈለ የምትዞር ዘማሪ ሰባኪ አይገድም? ከአርሲ ወገን ላይ ያገኘኸው ገንዘብ የለም? ከአርሲ ወገን ላይ ያገኘኸው ዝና የለም? ከአርሲ ወገን ላይ ያገኘኸው ክብር የለም? ታዲያ ምን ነው ተጨካከነ? የቤታችንን አስቀምጠን የውጭውን እንዴ ከኛ በሃይማኖት ማይመስሉን በምንም አይመስሉን የእስልምና እምነት ተከታዮች የፕሮቴስታንት እምነት ተከታዮች እንኳን ድምጻቸውን እያሰሙ ነው። ኦርቶዶክሳውያን አይገደሉ መባል ምን የሚያመጣው ጉዳት አለ? ምንስ የሚያስፈራ ነገር አለ? የተሸፋፈነ የተደባበቀ የፖለቲካ ሴራ እኮ የለውም። አትግደሉን ነው፣ በሰላም እንኖር ነው። ላልሰማው አካል በምን እናግዝ? ስሙን አድምጡን ነው፣ አንገፋ ነው። ሀገራችን ሰላም ሆና እንኖር ነው። ሌላ ምን ታሪክ አለ? ምን ነው ፈራችሁ? ግድ የለም ቀን ነው ያስተዛዝባል፣ ያልፋል። ይሄም እግዚአብሔር ለሁላችን ይሁን። አባቶች ፍርሃት በእናንተ አያምርም። እንዴት አይፍሩ? ይህ ህይወት እኮ ያጓጓል። አሁን ደግሞ በደንብ ያጓጓል። 160-170 ሚሊዮን ብር የሚገመት ቤት ውስጥ እየተኖረ ጥይት በማይበሰው መኪና ውስጥ ከተማ ከከተማ እየተሽከረከን ከተማ ውስጥ የምትመረቋን ቤተ ክርስቲያን ባርኮ ለመክፈት 60-70 ሺህ ብር አበል እየተከፈለኝ እንዴት አያጓጓኝ? መኖር ያጓጓኛል። ሞትን ልደፍር አልችልም። ሞትንም ደፍሬ ሄጄ እንደዚህ በማንነታቸው ክርስቲያን ናችሁ ባለማተቦች ናችሁ ተብለው ተመርጠው በተገደሉት ቤተሰቦች መሃል ሄጄ እግዚአብሔር ያጽናችሁ፣ ይህ ሞት የክብር ሞት ነው ብዬ በቃለ እግዚአብሔር ልባቸውን ሞልቼ በቃለ እግዚአብሔር ልባቸውን አጽንቼ እንዴት እመለሳለሁ? አልመለስም፣ አላረገው። ምክንያቱም እነዚህ አባቶች ያ የድሮ አባቶች አይደሉም። ይህ የተምታታባቸው አባቶች፣ ፖለቲካውና ሃይማኖቱ የተምታታባቸው፣ የሚሰሩትን የማያውቁ፣ መንጋው ከቤቱ ሲጎድል የማይቆረቁራቸው፣ መንጋው ከቤቱ ሲጠፋ የማይነዳቸው፣ ስላንተ መጥፋት ስላንተ ማኩረፍ ምን አገባቸው? ይሄ ነው እየሆነብን ያለው። እና በዛ በታጠቁ መሃል ሄደው እግዚአብሔርን ሰብከው ቤተሰብን አጽናንተው አይዟችሁ ልጆቼ ይህም ቀን ያልፋል፣ ይህን ቀን እግዚአብሔር ያሳልፋል ብለው ቢያንስ እንኳን ለተረፉት ቃለ መጽናናትን ሰጠው፣ ቃለ እግዚአብሔርን ሰጠው፣
ቃለ ምዕዳን ቡራኬን ሰጠው ይመለሳሉ ብላችሁ እንዳትጠብቁ። አያደርጉትም። ምክንያቱም እኛ አባቶች ሞትን ደፋሪ ሳይሆን ሞትን የሚሸሹ አረ ሞት ባልመጣ አረ እድሜን በጨመርክልኝ የሚሉበት ህይወት ላይ ነው ያሉት። አሁን እንደዚህ አይነት ነገሮች ነው የተፈጠሩብን። ስለዚህ ዝም ብለን መገደል ይብቃ፣ እንንቃ። አባት አለኝ ውይ እኔ ስለኔ የሚቆረቆር መንጋውን ሰብሳቢ እረኛ አለ ብለህ እንዳታስብ። ስላንተ ማንም ግድ አይሰጠውም። ለምን ፍክም አትልም? በየቦታው በየሚዲያው መጥቶ ማልቀስ አራጅን ወይም ገዳይን ማስደሰት ነውና ባናለቃቅስ ለማለት ያህል ነው። ወንድማችን ብዙ ሐሳቦችን አንስቷል። በዚህ ላይ ምን ትላላችሁ? ሐሳባችሁን ስጡ። ዲያቆን ዮርዳኖስ እና ኢዮብ ይመኑን ሰምተን እንጨርስ። እዚህ በፊት ነግሬያችሁ ከሆነ ድሮ ወገኖች ቤተክርስቲያን ላይ መከራ ሲደርስ ዝም አስብሏቸው ነበር የሚባል። አሁን ግን የለቅሶና የጮህ ዜማችን ደስ እያላቸው ሄደ መሰልና ባለፈው አርሲ ላይ ያን ሁሉ ግፍ ከፈጸሙባቸው በኋላ ምን አሏቸው? እነዚያ የሚጮሁላችሁ ሰዎችን ንገሯቸው በደንብ ይጮሁ። ለምን ቢባል የስነ ልቦና ድል እያገኘን እንደሆነ ገብቶናል። በቃ ፌስቡክ ላይ ሲጮህ ሌላው ክርስቲያን ሲሰማ ምንድነው የሚሰማው? ፍርሃት። ነናዋላችሁ ገዳዮቹ እኮ ያን አላቅም ያላቸው አይደሉም። ሱሪ ያለው ጠፍቶ ነው እንጂ አራጆቹ ሱሪ ያላቸው አልነበሩም። ሌላ እነሱን የሚቃወም ሱሪ ያለው ጠፋ እንጂ እና ስነ ልቦናዊ ጫናውን ይፈልጉታል። አሁን ከሆነ ታውቃላችሁ፣ ለዛ ነው ፌስቡክ ላይ ምናምን ብዙ የሚጮሁ ሰዎችን አያዘጉባቸውም እንጂ እኮ ማዘጊያ ሰራዊት አለ። ምንም ነገር ሲደረግ ከዚህ ከናንተ ፊት የነበረው ዩቲዩብ በሙሉ አልተዘገም፣ ተዘግቷል እኮ። አሁን ግን ጮህታችንን ይወዱታል፣ ደስ ያሰኛቸዋል መሰል። ትልቁ ዋናው ነገር ግን ምንድነው? በቃ አንደኛ ምንም ማድረግ እንደማንችል አወቁ። ስለዚህ አስቡት፣ የሆነ ውሻ ስታልፉ ጮህባችሁ ለመጀመሪያ ቀን ያስደነግጣል አያስደነግጥም? 10 የጮኸ ስታዩት ግን መጮህ ብቻ ነው፣ አይናከስም። ከዛ የውሻው ጮህት ምንድነው የሚሰጣችሁ ትርጉም? ተው ይጮህ አይደለም? እኛ ከዛ ውሻ ያልተሻለን ሰዎች ነን። እና እግዚአብሔር አምላካችን ደማቸው የፈሰሰ ኦርቶዶክሳውያን ወገኖቻችን ደማቸውን ደመ ሰማዕት ያደርግልን። ምንም ባናደርግላቸው በሰማይ ክብሩን ይድልልን መድኃኔዓለም። በምድር የቀሩ በስደት በመታገት በሰቆቃ ያሉትን ደግሞ መድኃኔዓለም ይታደግልን፣ እሱ ይድረስላቸው። የሚገርማችሁ የመን ውስጥ ያሉ ክርስቲያኖች አሉ። ናግራን ሊቃውንት፣ ናግራን ታውቃላችሁ አይደል? ጥንቷ አለች፣ አሁንም ናግራን እንድታውቁት ጥቂት ክርስቲያኖች አሉ። ናግራን ላይ የናግራን ክርስቲያኖች መልእክት ልከው ወደ እኔ ደርሷል። ወደ እኔ አይደለም የተላከው፣ ዝም ብሎ ኢትዮጵያ እንዲሰሙት የተላከ እና አንድ ቀን መጥተው እኛን ከአረማውያን በየመን ካሉ አረማውያን የኢትዮጵያ ክርስቲያኖች ይታደጉናል የሚል ተስፋ እንዳላቸው መልእክት ልከው ደርሶናል። እኔ ሰምቻለሁኝ። እና ለዛ መልእክቱን ላመጣው ሰው ምን አልኩት? አይ ለነሱ አትበላቸው፣ ለአንተ ግን አንድ ነገር ልንገር፣ ጉዳችን አላወቁም። ለገዛ ወንድሞቻችን እንደማንሆን አላወቁም። ጥንት የነበሩትን እና አፄ ካሌብን አስበው ነው። አስቡት፣ በዓለም ላለ ሁሉ ክርስቲያን የሚጨነቁ ነበሩ። ዛሬ የቤቱ ላለ ወንድሙ የማይጨነቅ ሰው ጭራሽ የመን ላለ ኦርቶዶክሳዊ የማይመስል ነገር። ምናልባት እግዚአብሔር ግን እንደዚህ ሆነን አንቀርም፣ ዳኛ ይልክልናል ብለን ተስፋ እናደርጋለን። ያ ዳኛ ሲመጣ ግን መጀመሪያ እኛን ቀጥቶ ኋላ እንግዲህ ስራውን ይሰራ ይሆናል። አባቶቻችን ብለውናል። ምን ለማለት እንደፈለኩ አይገባችሁ ይሆናል ብዙዎቻችሁ። እግዚአብሔር ዳኛ ማምጣቱ አይቀርም። እንዴት ዋላችሁ? መድኃኔዓለም ያን ዳኛ በቶሎ ያምጣልን። የግድ ካራኛ አንገት ላይ መምጣት አለበት እኛ ለማልቀስ። የእያንዳንዳችን ደም መፍሰስ አለበት። የቤተ ክርስቲያን ደም ማለት እኮ ይሄ ነው። የቤተ ክርስቲያን ስቃይ ማለት እኮ ይሄ ነው። የቤተ ክርስቲያን ህመም ማለት እኮ ይሄ ነው። ታዲያ በዚህ ዘመን በኃይለኛው በእግዚአብሔር ፊት ራሳችንን ያላዋረድን መቼ ልናዋረድ? በዚህ ዘመን ዝቅ ያላል፣ በዚህ ዘመን ሌላ ነገር መተው፣ በእግዚአብሔር ፊት መዋረድ ዛሬ ነው። እግዚአብሔር እንዲደርስልን ለምነ ነው እንዲሰማን እንዲህ ነው። ስለዚህ ነገር ጾመ መቼ ነው ምህላ ምንይዘው? መቼ ነው በኃይለኛው በእግዚአብሔር ፊት የምናለቅሰው? እንደ ባለፉት ጊዜያት ሲሆን የግድ ከል መልበስ ያለብን
ያለብን እንደዛ አይነት ጉዳይ ሲፈጸም ነው። መቼ ነው የምንደነግጠው? መቼ ነው የምናልቅስ? መቼ ነው ደም እንዲቆም? መቼ ነው በቀል እንዲደርቅ የምናነባው በኃይለኛው በእግዚአብሔር ፊት? መቼ ነው የምንዋረደው? እግዚአብሔር እንደዚህ ካልሆነ አይቀበልን። አሁን የሚያስፈልገን ይሄ ሳንዋረድ አንሰማም። እግዚአብሔር ቃላችንን እንዲሰማ እንፈልግ የለ፣ በቃ እንዲለን እንፈልግ የለ። አሁን ራሳችንን በቃ ነው። ይበቃል ዝላይ፣ ይበቃል ኃጢአት፣ ይበቃል ክፉ መንገድ፣ ይበቃል የስካሁኑ ጎዳናዬ። እግዚአብሔር እንዲሰማ ቃሌ በእግዚአብሔር ፊት እንዲሰማ እኔ ከኃጢአት ጋር ልቆራረጣ፣ እሱ ነው የሚያስፈልገው። አሁን እናልቅስ። አሁን የምር ንጹህ፣ አሁን የምር ምህላ እናድርስ። አሁን አመድ ላይ እንነስንስ። አሁን እናልቅስ፣ አሁን እናልቅስ። አዎ ይሄ ሁሉ እየሆነ ያለው ይጩሁ ነው እኮ በቃ ተለማምደነዋል። የኛን ጩኸትም ይፈልጉታል። ምክንያቱም ለ3 ቀን እንጮና ፍሬ አናመጣም። አሁን ግን ከነዛ ትምህርቶች መውሰድ አለብን ማለት ነው። እስከ መጨረሻው ድረስ ለወገኖቻችን ድምጽ፣ ለወገኖቻችን መድረስ ነገ እያንዳንዳችን ቤት ይመጣል። ነገ እያንዳንዳችን ጋር ይደርሳል። ስለዚህ ባለቤት በሆንባት ሀገር ላይ ጎረቤት እንግዳ መጥቶ ሊያባረረን አይገባም። እኛ የማንንም አንፈልግም፣ ማንም እኛንም እንዲነካብን አንፈልግም። እግዚአብሔር ሰላሙን ያምጣልን፣ ፍቅር ያምጣልን። ወደ በኋላ መመለስበታለን። ዛሬ በባህር ዳር ትልቅ ነገር ተከስቷል። እሱን ይዤላችሁ መለሳለሁ። እስከዛው ሼር እያደረጋችሁ ላይክ እያደረጋችሁ ቤቱንም ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቆዩኝ። ቸር ቆዩልኝ።